ሰላም የተወደዳችሁ የኦሌ ስፖርት ቤተሰቦቻችን፣ ዛሬም እንደተለመደው እግር ኳስን የተመለከቱ መረጃዎችን ልናደርሳችሁ ተገኝተናል። መረጃዎቹ ሁልጊዜ እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ መከታተል ትችላላችሁ። በዛሬው ዝግጅታችን ማንቸስተር ዩናይትድ በሜዳው ቶተንሃምን ያሸነፈበትን ጨዋታ በተመለከተ በማንቸስተር ዩናይትድ ይፋዊ ድረገጽ ከጨዋታ በኋላ የቀረበውን ትንታኔ እንዲሁም የአሰልጣኝ ማይክል ካሪክን አስተያየት ይዘንላችሁ ቀርበናል። ማንቸስተር ዩናይትድ በማይክል ካሪክ የሚመራውን አስደናቂ ጉዞ በመቀጠል በሜዳው ኦልትራፎርድ ላይ ቶተንሃም ሆትስፐርን 2-0 በሆነ ውጤት በመርታት ተከታታይ አራተኛ ድሉን አስመዝግቧል። ጨዋታው የተካሄደው የሙኒክ የአየር አደጋ 68ኛ ዓመት መታሰቢያ በታሰበ ማግስት በመሆኑ ድሉ ለክለቡ ደጋፊዎች ልዩ ትርጉም ያለው ነበር። የጨዋታው አጀማመር እና የመታሰቢያ ስነስርዓትን በተመለከተ ጨዋታው ከመጀመሩ በፊት ሁለቱ አሰልጣኞች ማለትም ማይክል ካሪክ እና የቶተንሃም አሰልጣኝ ቶማስ ፍራንክ በሙኒክ አደጋ ሕይወታቸውን ላጡት የባዝቢ ቤብስ አባላት የአበባ ጉንጉን በማስቀመጥ መታሰቢያቸውን አድርገዋል። ስቴዲየሙ በክብርና በዝምታ ታጅቦ ጨዋታውን የጀመረ ሲሆን ማንቸስተር ዩናይትድ ገና ከጅምሩ በአጥቂ መስመሩ ላይ ከፍተኛ ጫና መፍጠር ጀምሮ ነበር። ጨዋታው በተጀመረ በ35 ሰከንዶች ውስጥ ብሩኖ ፈርናንዴዝ በመሃል ሜዳ ላይ ባሳየው ድንቅ ብቃት ያቀበለውን ኳስ ብራያን ምቤሞ ለግብ የሚሆን አጋጣሚ አግኝቶ የነበረ ቢሆንም ኳሷ ለጥቂት በጎል አግዳሚ ላይ ወጥታለች። ይህም ዩናይትድ ጨዋታውን ለማሸነፍ ያለውን ከፍተኛ ፍላጎት ገና ከጅማሬው ያሳየበት አጋጣሚ ነበር። በአጠቃላይ የመጀመሪያውን አጋማሽና የክርስቲያን ሮሜሮን ቀይ ካርድ አስመልክቶ ዩናይትድ የመጀመሪያውን 30 ደቂቃ ሙሉ ለሙሉ ተቆጣጥሮ የተጫወተ ሲሆን ካሴሚኖ ከርቀት የሚመታቸው ኳሶች የቶተንሃምን ግብ ጠባቂ ጉሊሜሎ ቪካሪዮን በተደጋጋሚ ሲፈትን ታይቷል። ሆኖም የጨዋታውን አቅጣጫ የቀየረው በ29ኛው ደቂቃ ላይ የቶተንሃም ካፒቴን ክርስቲያን ሮሜሮ በካሴሚኖ ላይ በፈጸመው አደገኛ ጥፋት በቀጥታ ቀይ ካርድ ከሜዳው በመውጣቱ ነው። ይህ የቀይ ካርድ ውሳኔ ቶተንሃምን ለቀሪው 60 ደቂቃ በ10 ተጫዋቾች ብቻ እንዲጫወት አስገድዶታል። ቶተንሃም በ10 ተጫዋቾች ለመጫወት ሲገደድ ተከላካዮቹ ጥንካሬ ለማሳየት ቢሞክሩም በ38ኛው ደቂቃ ላይ ማንቸስተር ዩናይትድ የመጀመሪያውን ግብ አስቆጥሯል። ግቧ የተቆጠረችው በደንብ ከታሰበበት የማዕዘን ምት ሲሆን ብራያን ምቤሞ በግራ እግሩ መቶ በማስቆጠር ዩናይትድን 1-0 መሪ አድርጓል። ሁለተኛው አጋማሽና የብሩኖ ፈርናንዴዝን ድንቅ ብቃት ስንመለከት ሁለተኛው አጋማሽ ሲጀመር ቶተንሃም በ10 ተጫዋቾች ሆኖም ግብ ለማስቆጠር ጥረት አድርጓል። በተለይም ቫንደቬን በግራ በኩል በፈጠረው እንቅስቃሴ ዩናይትድን ለማስጨነቅ ቢሞክርም የማንቸስተር ዩናይትድ ተከላካዮች ሃሪ ማጉዌር እና ሊሳንድሮ ማርቲኔዝ ጥቃቶቹን በብቃት መክተዋል። የማንቸስተር ዩናይትዱ አሰልጣኝ ማይክል ካሪክ በ75ኛው ደቂቃ ላይ ማቲያስ ኩናን አስወጥቶ ባለፈው ሳምንት የድል ግብ ያስቆጠረውን ቤንጃሚን ሴስኮን ወደ ሜዳ አስገብቷል። ሴስኮ ወደ ሜዳ ከገባ በጥቂት ደቂቃዎች ውስጥ በጨዋታው ላይ ተጽዕኖ መፍጠር ችሏል። በ81ኛው ደቂቃ ላይ ዲያጎ ዳሎት ከቀይ መስመር ያሻገረውን ኳስ ሴስኮ በጭንቅላቱ ገጭቶ ለብሩኖ ፈርናንዴዝ አመቻችቶለታል። ብሩኖም ኳሷን በቀጥታ ወደ ግብ በመምታት ለዩናይትድ ሁለተኛውን ግብ አስቆጥሯል። ይህች ግብ ብሩኖ ፈርናንዴዝ ለማንቸስተር ዩናይትድ ካደረጋቸው 200 የግብ ተሳትፎዎች አንዱ ሆኖ ተመዝግቦለታል። ሌላው የጨዋታው ክስተት የታዳጊው ታይለር ፍሌቸር የመጀመሪያ ጨዋታ መሆኑ ነው። የጨዋታው መጠናቀቂያ አካባቢ ለዩናይትድ ደጋፊዎች ሌላ አስደሳች ክስተት ተፈጥሯል። የክለቡ ታዋቂ ተጫዋች የነበረውን የዳረን ፍሌቸር ልጅ ታይለር ፍሌቸር ኮቢ ማይኑን ተክቶ ወደ ሜዳ በመግባት የመጀመሪያውን የዋናውን ቡድን ጨዋታ አድርጓል። ታዳጊው ፍሌቸር ወደ ሜዳ ሲገባ በኦልትራፎርድ ታዳሚዎች በታላቅ ጭብጨባ ተቀባይነት አግኝቷል። በመጨረሻም የጨዋታው ውጤትና ደረጃን አስመልክቶ ጨዋታውን በማንቸስተር ዩናይትድ 2-0 አሸናፊነት ተጠናቋል። በዚህም ውጤት ዩናይትድ በሊጉ 4ኛ ደረጃ ላይ ያለውን ጥንካሬ በማጠናከር ከ5ኛ ደረጃ ላይ ካለው ቼልሲ በ4 ነጥብ መራቅ ችሏል። እንዲሁም በሁለተኛ ደረጃ ላይ ከሚገኘው ማንቸስተር ሲቲ ጋር ያለውን ልዩነት ወደ 3 ነጥብ አጥብቧል። በአንጻሩ ቶተንሃም በሊጉ የደረጃ ሰንጠረዥ 14ኛ ደረጃ ላይ ተቀምጧል። ምንም እንኳን አሰልጣኝ ቶማስ ፍራንክ ቡድናቸው በ10 ተጫዋች ሆኖ ስላሳየው ጥንካሬ አድናቆታቸውን ቢገልጹም የካፒቴኑ ሮሜሮ ቀይ ካርድ በሽንፈታቸው ዋነኛ ምክንያት መሆኑን ግን አልሸሸጉም። በመጨረሻም ማንቸስተር ዩናይትድ ማይክል ካሪክን ዋና አሰልጣኝ አድርጎ ከሾመ በኋላ እያሳየ ያለው ለውጥ አስገራሚ ነው። ቡድኑ በሜዳው ላይ በራስ መተማመን የተሞላበት፣ በማጥቃት ላይ የተመሰረተና በተከላካይ ክፍሉ ላይ ደግሞ የተረጋጋ አቋም እያሳየ ይገኛል። በብሩኖ ፈርናንዴዝ መሪነትና በአዲሱ ፈራሚ
ብሪያን ምቤሞ ብቃት በታገዘው ዩናይትድ በዚህ የውድድር ዘመን የአውሮፓ ሻምፒዮን ሊግ ተሳትፎን ለማረጋገጥ ትልቅ ተስፋ ሰንቋል። የሙኒክ አደጋ መታሰቢያ በታሰበበት በዚህ ሳምንት ዩናይትድ በኦልትራፎርድ ያስመዘገበው ድል ለደጋፊዎቹ ትልቅ ኩራት ሆኗል። የማይክል ካሪክ በ4 ጨዋታ 4 የድል ጉዞ ወደፊት ምን ይዞ እንደሚመጣ በጉጉት የሚጠበቅ ይሆናል። በመቀጠል ከጨዋታው በኋላ አሰልጣኙ ማይክል ካሪክ የሰጠውን አስተያየት ስንመለከት ማንቸስተር ዩናይትድ በኦልትራፎርድ ቶተንሃምን 2-0 በሆነ ውጤት ካሸነፈ በኋላ ጊዜያዊው አሰልጣኝ ማይክል ካሪክ ለቡድኑ አፈጻጸም ያለውን አድናቆትና ለወደፊት ያለውን እይታ ገልጿል። ካሪክ ወደ አሰልጣኝነት ከመጣ በኋላ ቡድኑ እያሳየ ያለው መሻሻል በግልጽ የታየበት ይህ ጨዋታ ለክለቡ ደጋፊዎች ትልቅ ተስፋን ሰጥቷል። ስለ ጨዋታው አጠቃላይ የነበረውን እይታ ሲገልጽ ካሪክ ንግግሩን የጀመረው በቡድኑ ተጫዋቾች ኩራት እንደሚሰማው በመግለጽ ነበር። በዛሬው ጨዋታ ተጫዋቾች ላሳዩት ትጋትና በራስ መተማመን በጣም ኮርቻለሁ ብሏል። አክሎም ከመጀመሪያው ደቂቃ ጀምሮ ጨዋታውን ለመቆጣጠር ያደረገውን ጥረት ስኬታማ ነበር። ቶተንሃም ጠንካራ ቡድን እንደሆነ እናውቃለን፣ ነገር ግን እኛ የነበረን የጨዋታ ዲሲፕሊን ውጤቱን እንድንወስን ረድቶናል ሲል ገልጿል። በመቀጠል በመጀመሪያው አጋማሽ ቶተንሃም ክርስቲያን ሮሜሮ በቀይ ካርድ መውጣቱን በተመለከተ ካሪክ ሲናገር ቀይ ካርዱ የጨዋታውን መልክ እንደቀየረ ጥርጥር የለውም። ሆኖም ግን ከ10 ተጫዋቾች ጋር መጫወት አንዳንድ ጊዜ አስቸጋሪ ሊሆን ይችላል፣ ምክንያቱም ተጋጣሚ ቡድን ወደኋላ ፈግፍጎ ስለሚከላከል ክፍተቶችን ማግኘት ከባድ ይሆናል። ተጫዋቾቼ ግን በትዕግስት ኳሱን በማንሸራሸር ያንን ክፍተት ማግኘት ችሏል ብሏል። ስለ ብሪያን ምቤሞ እና ብሩኖ ፈርናንዴዝ ሲናገርም ብሪያን እዚህ ከመጣ ጀምሮ ድንቅ ብቃት እያሳየ ነው። ዛሬ ያስቆጠራት ግብም ለቡድኑ የነበረውን አስተዋጽኦ የሚያሳይ ነው ብሏል። እንዲሁም ስለ ካፒቴኑ ብሩኖ ፈርናንዴስ ሲገልጽ ብሩኖ ሁልጊዜ ለዚህ ክለብ የሚሰጠው ነገር አለ። ዛሬ ያስቆጠራት ግብና በሜዳ ላይ የነበረው መሪነት ለድላችን ቁልፍ ነበር ሲል አሞካሽቶታል። የሙኒክ አየር አደጋ መታሰቢያን በተመለከተም ጨዋታው የተካሄደው የሙኒክ አየር አደጋ መታሰቢያ በታሰበበት ሳምንት በመሆኑ ካሪክ ለዚህ ጉዳይ ልዩ ትኩረት ሰጥቷል። ይህ ሳምንት ለክለባችን ታሪክ ትልቅ ቦታ አለው። ዛሬ ያሸነፍነው ድል ለክለባችን ታላላቅ ሰዎችና ለታሪካችን ክብር የሚሰጥ ነው። ተጫዋቾቹ ይህንን ተገንዝበው በሙሉ ልባቸው ተጫውተዋል ብሏል። የዳረን ፍሌቸር ልጅ ታይለር ፍሌቸር የመጀመሪያ ጨዋታውን ማድረጉን በተመለከተ ካሪክ ሲናገር ለታይለር በጣም ደስተኛ ነኝ። እሱ በልምምድ ሜዳ ላይ ጠንክሮ ሲሰራ ቆይቷል። እናም ዛሬ ያገኘው ድል የሚገባው ነው። ይህ ለክለባችን አካዳሚ ትልቅ ስኬት ነው ብሏል። በመጨረሻ ካሪክ ስለ ቀጣዩ ጉዞ ሲናገር አሁን ላይ ትኩረታችን አንድ በአንድ በሚመጡ ጨዋታዎች ላይ ነው። 4 ተከታታይ ድሎችን ማስመዝገባችን ጥሩ ነው፣ ነገር ግን ገና ብዙ የሚቀሩ ስራዎች አሉ። ደረጃችንን ለማሻሻል እና ደጋፊዎቻችንን ለማስደሰት መስራታችንን እንቀጥላለን በማለት ንግግሩን አጠቃሏል። ለሰዓቱ ያዝናቸው መረጃዎች እነዚህን ይመስሉ ነበር። ስትከታተሉን ስለቆያችሁ እናመሰግናለን። ድጋሚ ያገናኘን ኖስቤሞስ